ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የህዳር 3 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ ክንውኖችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሞዴሬተር፣ ሰብስክራይበር፣ ጊፍተር፣ ሜምበር በመሆን ለምታበረታቱን ወገኖች ያለንን ምስጋና እየገለጽ ሌሎቻችሁ ዝግጅታችንን ማየት ከመጀመራችሁ በፊት አትሊስት ሰብስክራይብ በማድረግ አበረታቱን ብለን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን አሜሪካ ለፋኖ እውቅና ልትሰጥ ነው። በአብይ አህመድ ተስፋ መቁረጧ የተነሳ ለፋኖ እውቅና ልትሰጥ ነው ይላል የደረሰ መረጃ። ሰሞኑን በተለያዩ ሚዲያዎች ሲዘገብ ነበረ። ይሁንና ግን እንደ ቁም ነገር አልወሰድነውም ነበር። ትክክለኛ መረጃ ነው ብለንም አላመንም ነበረ። ሆኖም ግን ለማጣራት ስንሞክር በጉዳዩ ላይ የተሳተፉ አካላትን ለማነጋገር ስንሞክር ጉዳዩ እውነት መሆኑን አረጋግጠናል። እንግዲህ ከዚህ በፊት ፋኖ ማለት ለምዕራባውያን በእነሱ አጠራር ምዕራብ ትግራይ የሚሉት አካባቢ ላይ ጄኖሳይድ የፈጸመ ብዙ የጦር ወንጀል የፈጸመ ብለው ነበር የሚያስቡት። የተበታተነና ፖለቲካዊ ዓላማ የሌለው ሽፍታ አድርገው ነበር የሚያስቡት። በስሙም አይጠሩትም ነበረ። ብዙ ጊዜ የአሜሪካ ኤምባሲም ሌሎቹም መግለጫ ሲወጡ ራሱን ፋኖ ማለት የሚጠራው ኃይል እያሉ ነበር መግለጫቸው ላይ የሚያካትቱት። አሁን ግን ያ ጉዳይ ተቀይሮ ራሱን ፋኖ በሚል ስም የሚጠራው ቡድን ከሚል መጠሪያ ወጥተው በስሙ የአማራ ፋኖ ወይም አፋብሃ ብለው ሊጠሩት እየተዘጋጁ ነው ይላል የደረሰ መረጃ። የአማራ ፋኖ ወይም አፋብሃ ብለው ሊጠሩት ተቃርበዋል ይላል። እሱም ብቻም አይደለም ከሌሎች ኃይሎች ጋር አብሮ ወደ ስልጣን እንዲመጣ ታጭቷል ይላል የደረሰ መረጃ። ይሄን ከታማኝ ምንጭ ለጉዳዩ ቅርበት ካላቸው የመረጃ ምንጮች የደረሰን ነውና ለስልጣንም ጭምር ፋኖ መታጨቱን የአብይ አህመድ መንግስት ሌቦችን ያሰባሰበ የአንድ ሰው ፓርቲ መሆኑን አረጋግጧል ይላል። የአብይ አህመድ መንግስት ወይም ብልጽግና የሚል ስም የሚጠራው ቡድን ሌቦችን ያሰባሰበ የመለወጥ ተስፋ የሌለው የአንድ ሰው ስርዓት ቀጠናውን እየረበሸ በግጭት ውስጥ መኖር የሚፈልግ ስብስብ መሆኑን ተረድተው አማራጭ ኃይል እየፈለጉ ነው እና በአማራጭነት በቀዳሚነት ያገኙት ደግሞ ፋኖን ነው። በተረፈ አብይ ልክ እንደ መሐመድ ሐምዳን ደገሎ ወይም ሄሜቲ እንደሚባለው የእሱ አቻ ሆኖ ተመዝግቧል። በጦር ወንጀል በተለያዩ ወንጀሎች ንጹሐንም በመጨፍጨፍ አቻ ተደርጎ ተመዝግቧል። ከዚህ በፊት የአሜሪካ ኤምባሲ እርቬን ማሲንጋ ያወጣውን መግለጫ ታስታውሳላችሁ። የራስህን አገር ህዝብ በድሮን እየጨፈጨፍክ ነው ብሎ ነበር ቃል በቃል። ከዛ በኋላ ወንጌላዊውን መስቀል አደባባይ አምጥተው የነበረውን ወንጌላዊ ተጠቅመው ያ መግለጫ እንዲቀለበስ ማድረግ ቢችሉም ተው እንጂ የኛ ልጅ እኮ ነው የኛ ልጅ ነው፣ ስለዚህ በዛ ደረጃ ልገልጹት አይገባም፣ ችግር ካለበት እኛ እንመክረዋለን በማለቱ የተነሳ መግለጫው እንዲስተካከል ቢደረግም ለአብይ ያላቸው እውነተኛ አታይ የሚያሳይ መግለጫ ነበር በወቅቱ ወጥቶ የነበረው። ሌላው እንግዲህ የስኬት ሊመዘገብ የቻለው ፋኖ በሰራው ስራ ነው። የና ባሮን ፕሮጀክት ሰነድ እያነሱ ምዕራባውያን በመውቀስ ፈንታ እነሱ ጋር አብሮ መስራት ያስፈልጋል ብለው ሰፊ ስራ በመስራታቸው የተነሳ ነው። አሜሪካ ለምን አሁን ላይ ለፋኖ እውቅና መስጠት ፈለገች በሚለው ጉዳይ ላይ ጥያቄ ስጠይቅ ያገኘሁት መልስ የሚከተለው ነው። ከዛ በፊት ግን አብይ አህመድ በአሸባሪነት ፋኖን ለማስፈረጃ አቅዶ ነበር በአዲሱ ዓመት ማለት ነው እና ይህን ጉዳይ ለአሜሪካ ለማሳወቅ ሲሞክር ቀጠናውንም እየረበሽክ ያለኸው አንተ ነህ፣ ሀገሩንም እየረበሽክ ያለኸው አንተ ነህ እና ከአንተ በላይ አሸባሪ የለም የሚል መልስ ተሰጥቶታል ይላል የደረሰ መረጃ። በዚህም ምክንያት ነው እንጂ ፋኖን በአሸባሪነት ሊያስፈርጅ ካሰበ ቆይቶ ነበር። ሀገሩንም ቀጠናውንም እየረበሽክ ያለኸው አንተ ነህ፣ በኢትዮጵያ የሚካሄዱ ግጭቶችን አማጽያን እንዲነሱ ያደረካቸው አንተ ነህ የሚል መልስ ተሰጥቶታል ይላል። እና አሜሪካ ለምን ለፋኖ እውቅና ለመስጠት አሰበች በሚለው ጉዳይ ላይ ስንጠይቅ አንደኛ የቀጠናው ተገዳዳሪ ኃይል መሆኑን ተረድታለች። በቀጠናው ውስጥ ካሉ ግዙፍ ኃይሎች መካከል አንዱ ፋኖ መሆኑን ተረድታለች። ሁለተኛ ህዝባዊ ቅቡልነትና ድጋፍ ያለው አካል መሆኑን ተገንዝበዋል። ህዝባዊ ቅቡልነት በአማራ ህዝብ ዘንድ በኢትዮጵያውያን ዘንድ በጉጉት የሚጠበቅ ኃይል መሆኑን ተረድተዋል ይላል። ሶስተኛ ከትግራይ ጋር ያለውን ግጭት ማቀዛቀዙ ነው። እንግዲህ ትግራይ ላይ እዛ አካባቢ ኤጀንት ያላቸው በሚመስል መልኩ እነሱ ጋር አብሮ የሚሰራ ኃይል ይፈልጉ ነበረ።
ከኢትዮጵያ ፖለቲካ ሜዳ ውስጥ ህወሓት እንዲጠፋ አይፈልጉም እና ከትግራይ ጋር ያለውን ግጭት ማቀዛቀዙም እንደ አንድ ምክንያት የሚወሰድ ነው። ሌላ አቅምና አቋም ያለው ኃይለኛ ተፋላሚ መሆኑን ማረጋገጣቸው ነው። የአብይ አቅመቢስና አቋም አልባነት ያመጣው ነው። አሜሪካውያን ወደዚህ አቋም እንዲመጡ ያደረጋቸው የአብይ አቅመቢስነትና አቋም አልባነት ነው ይላል። አንድ ጊዜ ብሪክስ ጋር ሄዶ ይወተፋል፣ ሌላ ጊዜ አሜሪካ ጋር ሲሰራ ታውታላችሁ። የሆነ ሰዓት ላይ ራሽያ ሄዶ ሲያለቀልቅ ይታያል እና ሁሉም ቦታ ላይ ሲስለጠለጣዩትና ይሄ ሰውዬ አቅመቢስም ነው አቋምም የለውም የሚል አቋም ላይ ደርሰዋል። ሌላ ፋኖ በቀይ መስቀልና በአንዳንድ ድርጅቶች በኩል የሰራው ስራ ነው እንግዲህ አሜሪካን ወደዚህ አቋም እንድትመጣ ያደረጋት። ባለፈው ምኒልክስ ቀይ መስቀልን ጠርቶ የሰራው ስራ የሚዘነጋ አይደለም። ተራ ሽፍታ ለመሆኑን ማሳየት ችሏል። የፖለቲካ ትግል የሚያካሄድ በርካታ ጥያቄዎች ያሉት ህዝብን የሚወክል እና ኃላፊነት የሚሰማው ኃይል መሆኑን ማሳየት ችሏል። የቆሰሉ የመከላከያ ሰራዊት አባላትን በማስረከብ የተማረከውን እንዴት እንደያዘ በማሳየት ማንነቱን ማሳየት ችሏል። እንደውም መግለጫው እንዳይወጣ የሆነው ቀይ መስቀሎች ብዙ ርቀት እንዳይጓዙ ያደረጋቸው አብይ አህመድ $500,000 ከፍሏቸው ነው ይላል የደረሰ መረጃ። ለቀይ መስቀል ሰሜን ወሎ ሄደው ጉብኝት ላደረጉት ግለሰቦች በተናጥል እየጠራ $500,000 አከፋፍሏቸዋል። $500,000 አከፋፍሏቸዋል ይላል የደረሰ መረጃ። አብይ አህመድ የገንዘብን ጉልበት ይረዳል። እስካሁንም ድረስ ስልጣኑን ማቆየት የቻለው በገንዘብ ነው። በዓላማ ከሱ ጎን የተሰለፈ ሰው ልታገኙ አትችሉም። ከአብይ ጎን የተሰለፉ ሰዎች 90% ብር ነው፣ ዶላር ነው ከጎኑ ያሰለፋቸው። 10% ደግሞ ብሔር ነው። ይሄ እኔ መልከታ ነው፣ እኔ ቁጥር ነው፣ በሌላ ነገር የተረጋገጠ ሳይሆን በራሴ ሳስበው 90% ብር ነው፣ ጥቅም ነው ከአብይ ጎን እንዲሰለፉ ያደረጋቸው። 10% ደግሞ ይሄ ጨፍጫፊ አረመኔ ከኛ ብሔር የተወለደ ነው የሚል አስተሳሰብ ያላቸው ሰዎች ተጠቃሚ ባይሆኑም በዛ መልኩ ድጋፍ ይሰጡታል። ስለዚህ ቀይ መስቀሎችንም ጠርቶ ፈረንጆቹንም ጠርቶ ባለፈው ሰሜን ወሎ ተገኝተው የነበሩትን $500,000 ሲያከፋፍላቸው ሂደው ታዘበ የመጡትን ነገር መድረስ ካለበት ቦታ ሳያደርሱ ቀርተዋል። ያም ሆኖ ግን መረጃውን ሙሉ ለሙሉ ማፈን አልተቻለም። ሌላው ቀጠናውን የሚረብሽ የትርምስ ነጋዴ ነው ተብሎ በመታሰቡ የተነሳ ነው። አብይ አህመድ ምስራቅ አፍሪካ ላይ እነሱ ቀጠናውን እያወቀ ያለ አሁን ወደ ጅቡቲ ዞሯል። ደግሞ ቅርርቱ አይታችኋል። ወደ ጅቡቲ ዞሯል። ትናንትና የብልጽግና ካድሬዎች ከኤርትራ ተሸጋግረው ጅቡቲ ላይ ሲፎክሩ ሲያቅራሩ ነበር እና አማራው ላይ፣ ኦሮሞው ላይ፣ ትግሬው ላይ ከማቅራራት አልፎ አሁን የአብይ አህመድ የፕሮፓጋንዳ ዘመቻም ጎረቤት ሀገራትና ቀጠናው ላይ መንጠልጠል ጀምሯል። ብሔር ብሔረሰቦችን ከማስፈራራት አልፎ ሀገራትን ማስፈራራት ጀምሯል። አሁን ላይ ፉከራውም ደንፋታውም ጅቡቲ ላይ ሆኗል። ስለዚህ ቀጠናውን የሚረብሽ የትርምስ ነጋዴ ስለሆነ ሊወገድ ይገባል የሚል አቋም ላይ ደርሰዋል። በቅርቡም በስቴት ዲፓርትመንት በኩል የሚወጣ መግለጫ መኖሩን የደረሰ መረጃ ያመለክታል። ሌላው በፋኖ በኩል ድምፃቸውን አጥፍተው ብዙ ስራ እየሰሩ ነው። መጀመሪያ ላይ ንግግር ተደርጎ ነበረ። እንደ ቅድመ ሁኔታ የተቀመጡ ነገሮች ነበሩ በምዕራባውያን በኩል ማለት ነው። እነዛን ቅድመ ሁኔታዎች ፋኖ ተግባራዊ በማድረጉ የተነሳ ነው ይላል። በመሆኑም እነዚህ ሁሉ ነገሮች ሲደማመሩ አብይ አህመድን ስልጣን አጋራ ሊባል ጥያቄው ጠረጴዛ ላይ ተቀምጧል ይላል። አብይ አህመድ አማጽያንን አጠፋለሁ እያልክ ንጹሐንም በድሮን ከመጨፍጨፍ ወጥተህ ስልጣን ልታጋራ ይገባል የሚል ጥያቄ ሊቀርብለት ጥያቄው ተጽፎ ጠረጴዛ ላይ ተቀምጧል ይላል የደረሰ መረጃ። ስለዚህ በዚህ ጉዳይ ላይ ሰሞኑን ሲንሸራሸሩ የነበሩ ነገሮች እውነት ናቸው። አብይ አህመድ ፋኖን በአሸባሪነት ሊፈርጅ አስቦ በላይ አካል እውቅና ለመፍጠር ሲሞክር ከአንተ በላይ አሸባሪ የለም። እየተከታተልን ነው። በትግራው ጦርነት ላይ እያንዳንዱ የፈጸምካት የድሮን ጥቃት ሳተላይት ኢሜጅ አለን። ምን ያህል ንጹሃን እንደጨፈጨፍ እንረዳለን። አሁንም ቢሆን እንግዲህ መጀመሪያ አቋማቸው ፋኖን ያጠፋዋል የሚል አመለካከት ነበራቸው። ፋኖ ላይ ዘመቻ የከፈተውም እነሱ ጋር ተነጋግሮ ነው። ምክንያቱም ቅድም እንዳልኳቸው በእነሱ አጠራር ምዕራብ ትግራይ ምናምን የሚባሉ አካባቢዎች ላይ ፋኖ ጄኖሳይድ እንደፈጸመ የጦር ወንጀል እንደፈጸመ ሲከሰስ ነበረ። ስለዚህ ያንን ኃይል ላጠፋ ነው ብሎ እውቅና ለነሱ አሳውቆ ነበር የገባው እና ልታጠፋው አትችልም። በተመሳሳይ መልኩ አሁንም ትግራይ ላይ ስትፈጽመው የነበረውን የድሮን ጥቃት አማራ ላይ እየፈጸምክ ነው። በየተራ በየወረፋ አንድ ጊዜ ከሶማሊያ ጋር፣ ሌላ ጊዜ ከኤርትራ ጋር፣ አንድ ጊዜ ከሱዳን ጋር፣ ሌላ ጊዜ ከጅቡቲ ጋር ወደ ንትርክ እየገባ ቀጠናውን እያመስክ እያተራመስክ ያለው አንተ ነህ።
ስለዚህ ይህንን እርሳው። አሁን ላይ ፋኖ በአሸባሪነት የሚመዘገብበት ጊዜ ሳይሆን እውቅና ሊሰጠው የሚገባ ጊዜ ላይ ነው ያለነው በማለት ስለመለሱለት አብይ አህመድ ያንን እቅዱን ሰርዞታል ይላል የደረሰ መረጃ። ቀጣው ርዕሳችን ደግሞ አብይ አህመድ ያሰበው ምርጫ ይመለከታል። አብይ አህመድ በየአቅጣጫው የወጠረው ሁሉ እየፈረሰበት ተቸግሯል። በየአቅጣጫው ሊሰራው የሚያስበው ነገር ሁሉ እየከሸፈበት እየጨነገፈበት ተቸግሯል። የሚታገለው ህዝብ አጥቶ ነው እንጂ በአግባቡ የሚታገሉት አማጽያን ጠፍቶ ነው እንጂ አብይ አህመድ አገዛዝ እኮ አብቅቶለታል። እና ብቸኛ ተስፋ ያደረገው ከዚህ በፊት ምርጫንና አገራዊ ምክክር ኮሚሽን መሆኑን ገልጸን ነበር። በተለይ ደግሞ የምርጫውን ጉዳይ በትኩረት ይዞ እየሰራባት ይገኛል። ፓርቲ አደራጅቷል አብይ አህመድ። በርካታ ፓርቲዎች አሉት። ደቡብ ክልል ላይ በትንንሽ ብሔር ብሔረሰቦች ሳይቀር ወኪሎች ተደራጅተው መጥተው ባለፈውም ከተቃዋሚዎች ጋር በተደረገው ስብሰባ ላይ አዳራሹን እንዲሞሉ ማድረግ ችሏል። ፓርቲ አደራጅቷል። እነዛ ግን ተገቢ የህዝባቸውን ጥያቄ በመጠየቅ ፈንታ የኮሪደር ልማቱ እንዴት እንደመሰጣቸው፣ ውሃው እንዴት ነው በዛ ልክ ወደ ሰማይ መንኳለሉ፣ መብራቱ ብልጭ ደርግም ማለቱ ምን ያህል እንደመሰጣቸው ሲያብራሩ እንደነበር የሚዘነጋ አይደለም። እና ባለፈው ፓርላማውን ሰብስቦ የነበረ ጊዜ አብይ አህመድ ረጅም ሰዓት የፈጀው ምርጫው እንደማይረዘምና በተያዘለት ጊዜ እንደሚካሄድ በማስረዳት ነበር። የአብይ አካሄድ የገባቸው ተቃዋሚ ፓርቲዎች ትናንትና ወሳኝ የሆነ መግለጫ አውጥተዋል። ባለፈው እንግዲህ ጠቅላይ ሚኒስትሩ የተናገረው ምርጫ አይራዘምም፣ ያጠባችሁት ሱፍ ስላልደረቀ አንዳንድ ተቃዋሚዎች ያጠቡት ሱፍ ስላልደረቀ የነሱ ሱፍ እስኪደርቅ አንጠብቅም በማለት ተናግሮ ነበር። እስኪ ሰምተነው እንመለስ። ዲሞክራሲያዊ ምርጫ ማካሄድ አለብን። ሌላ ድምፅ ለመስማት ኦፕን መሆን አለብን። እንደ መንግስትም እንደ ፓርቲም አማራጭ ድምጾች የሌሉበት ምክር ቤት አይፈይድም፣ አይጠቅመንም። ያ እንደተጠበቀ ሆኖ እነሱ ሱፋቸው ስላልታጠበ ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ደግሞ ሞኞች ናቸው። እንደዛ አይደለም። ምርጫ ይካሄዳል እና ምርጫ ሳይደረግ ቀርቶ በማግስቱ ለየትሜት ያለ መንግስት የሽግግር መንግስት እንዳለን ብለው የሚቃዡ ቅሬታሞች አሉ። ግን እንደዛ አይደለም። ምርጫ ይካሄዳል። እንደሰማችሁት ነው እንግዲህ አብይ አህመድ በሱ እይታ በኢትዮጵያ ምድር ላይ ምርጫ ላለመካሄድ ብቸኛው ምክንያት የተቃዋሚዎች ሱፍ አለመድረቅ ብቻ ነው። ሌላው ነገር በሙሉ ምርጫ ለማካሄድ ምቹ ነው እና ምክንያት አድርጎ የጠቀሰው የአንዳንድ ተቃዋሚዎች ሱፍ አለመድረቅ ነው። እና በኋላ ምርጫው ከተካሄደ በኋላ ሽግግር መንግስት ምናምን እያላችሁ ብትጮህ የሚሰማችሁ የለም። የምትዘጋጅ ከሆነ ተዘጋጅ፣ ካልሆነ ብቻዬን እወዳደራለሁ፣ አጃቢ ፓርቲዎችን ይዤ እወዳደራለሁ በማለት ተናግሮ ነበር። የምርጫ ቦርድ ኃላፊዋ አብይ አህመድ ከብርሃኑ ጁላ በላይ አለኝታው አድርጎ የሚቆጥራት የምርጫ ቦርድ ኃላፊ ሜላትወርቅ ኃይሉ አንድ መግለጫ ሰጥታ ነበር። በዛም መግለጫ ላይ ክልሎች መረጃ ሰጥተውናል እና ቀይ፣ ቢጫና አረንጓዴ አድርገው እንዲልኩልን መልእክት አስተላልፈን፣ ማለት አረንጓዴ አስቻይ ሁኔታ አለ ነው፣ ቢጫ ከሆነ ደግሞ መካከለኛ ነው፣ ቀይ ከሆነ ግን ምርጫ ማካሄድ አይቻልም የሚል ነው። ስለዚህ ከአብዛኞች ክልሎች ያገኘነው አረንጓዴ ነው። ከአብዛኞች ክልሎች ማለት ምን ማለት ነው? ከብልጽግና ቅርንጫፍ ጽህፈት ቤቶች፣ ከኦህዴድ ቅርንጫፍ ጽህፈት ቤቶች ያገኘነው ምላሽ አረንጓዴ ነው። ስለዚህ ምርጫ ለማካሄድ የሚያስችል ምቹ ሁኔታ አለ። 30 ሺህ የምርጫ ጣቢያዎችን ለማዘጋጀት በዝግጅት ላይ ነን በማለት ተናግራ ነበር። የክልሎቹ የሚሰጡ የክልሎቹ የጸጥታ ሁኔታ የሚሰጠን ማስረጃ እንጠይቃለን። እነሱን ማስረጃዎች ካገኘን በኋላ ያው የሚሰጡንን ማስረጃዎች በአረንጓዴ፣ በቀይ፣ በቢጫ አድርገው እንዲሰጡን እንጠይቃለን። ምን ማለት ነው? አረንጓዴ ማለት የጸጥታ ጥያቄና ችግር የሌለበት፣ ቢጫ የሚባለው ትንሽ ትኩረት የሚጠይቅ ነው። ቀይ የሚባለው ደግሞ አካባቢ በጣም ለምርጫ ሂደት አስቸጋሪ ነው በሚል የሚደረግ ነው። ሰላም አለ በጥቅል ሰላም የለም በሚል አይደለም ቦርዱ የሚነሳው። በክልል በአንድ ጥቅል ሳይሆን በምርጫ ክልል ቤዝ እያደረግን ከምርጫ ክልል ውስጥ ደግሞ ምርጫ ጣቢያዎችን እየተከተልን ቀበሌዎችን እየተከተልን አሴስመንት እንሰራበት ነው የሚሆነው፣ ሞኒተር የምናደርገው ነው የሚሆነው። ስለዚህ እስካሁን ባለን መረጃ እስካሁን ይህንን እንቅስቃሴ ለማድረግ ክልሎች መረጃ ይሰጡናል። ያሉበትን ሁኔታ በአረንጓዴ የሆነ ይሰጠናል፣ በቢጫ የሆነ በአንድ ክልል ውስጥ ማለት ነው። ሁሉንም የያዛለ በአብዛኛው አንደኛው የአረንጓዴው ይበዛል፣ ቀዩ ይበዛል። እንዲህ አይነት ነገሮች አሉ። አስቻይ ሁኔታ መኖር ሲያረጋግጥ ነው የምርጫ ሂደቱን የሚያደርገው። ስለዚህ ከዚህ አንጻር
አሁን ባለንበት ሁኔታ ለዝግጅት የሚያበቁ መረጃዎች አሉ። እነዛን መረጃዎች ይዘን ዝግጅታችንን እያደረግን ነው። እንደ ፕሮፌሰር መስፍን አርአያ ሁሉ የአብይ አህመድን ስልጣን ቀጣይነት ለማረጋገጥ ወደ ስልጣን የመጣችው የምርጫ ቦርድ ኮሚሽነር ሜላተወርቅ ኃይሉ እንደዚህ በማለት ተናግራ ነበር። የፖለቲካ ፓርቲዎችም የብልጽግና አካሄድ ገብቷቸው በትናንትናው ዕለት አንድ ወሳኝ መግለጫ አውጥተዋል። በዛም መግለጫ ላይ 7 ቅድመ ሁኔታዎችን አስቀምጠዋል። ምርጫ ለማካሄድ 7 ቅድመ ሁኔታዎች ሊሟሉ ይገባል በማለት 10 ፓርቲዎች ጠይቀዋል። ቅድመ ሁኔታዎቹ አንደኛ፣ ሁሉን አቀፍ የፖለቲካ ድርድር መካሄድ አለበት። በኢትዮጵያ ምድር ላይ አሁን በብዙ ክልሎች ጦርነት እየተካሄደ ይገኛል። በአማራ፣ በትግራይ፣ በአፋር እና በሌሎች አካባቢዎችም ሰፊ ጦርነት እየተካሄደ ይገኛል። ስለዚህ ይህንን ጦርነት ለማስቆም ሁሉን አቀፍ የፖለቲካ ድርድር ማካሄድ ያስፈልጋል ብሏል። ሁለተኛ፣ ግጭት ማቆምና የሰላምና ጸጥታ ዋስትናን ማረጋገጥ ያስፈልጋል። ከጥይት ድምፅ የጸዳ እና ምርጫ ለማካሄድ የሚያስችል የሰላምና ጸጥታ ሁኔታ መፈጠር አለበት ብሏል። በሶስተኝነት የፖለቲካ ምህዳሩ ሊሰፋ ይገባል ብሏል። አሁን ያለው የፖለቲካ ምህዳር በጣም ጠቦ ቅዋሚዎች የማይስተናገዱበት እና ለየት ያለ ድምፅ የሚያወጡ አንደበቶች የሚታፈኑበት የሚታሰሩበት ጊዜ ውስጥ ነው ያለ ነው። ስለዚህ የፖለቲካ ምህዳሩ መስፋት አለበት ብሏል። የዲሞክራሲ ተቋማት ግንባታና የህግ ማሻሻያዎች ሊካሄዱ ይገባል ብሏል። የዲሞክራሲ ተቋማት ግንባታ ውስጥ ምርጫ ቦርድንም አስገብቶታል። አሁን ያለው ምርጫ ቦርድ ገለልተኛ ሆኖ ነፃና ፍትሃዊ ምርጫ ማካሄድ ይችላል ወይ ብለን ስናስብ ጥያቄ ተፈጥሮብናል። ስለዚህ እንደ አዲስ ሊታይ ይገባል ብለዋል። ሌላ የመንግስት መዋቅሮች ገለልተኛነት ማረጋገጥ ያስፈልጋል። የፍትህ የጸጥታ ተቋማት ገለልተኛ ሊሆኑ ይገባል። አሁን ባለው ሁኔታ ግን ያገዛዙ አገልጋዮች ናቸው ብሏል። የፕሬስ ነፃነት ቅዋሜ ድምፅ የሚያወጡ ጋዜጠኞች ግማሾቹ ታስረዋል፣ ግማሾቹ ከሀገር ተባረዋል። ኢትዮጵያ ውስጥ አሁን ላይ የብልጽግና ካድሬ ካልሆንክ በስተቀር በጋዜጠኝነት በሚዲያ ባለሙያነት መስራት አይቻልም። ስለዚህ የፕሬስ ነፃነት ሊረጋገጥ ይገባል ብሏል። 7ኛ የሀገር ውስጥና ዓለም አቀፍ የምርጫ ታዛቢዎች ተሳትፎ ሊረጋገጥ ይገባል። በጋራ ልንመርጥ ይገባል። እነዚህ 7 ቅድመ ሁኔታዎች ባልተሟሉበት ሁኔታ ግን በኢትዮጵያ ምድር ላይ ምርጫ ማካሄድ የአገዛዙን እድሜ ከማስቀጠል ባለፈ ፋይዳ የለውም ብለዋል 10 ፓርቲዎች በጋራ ባወጡት መግለጫ። ፓርቲዎቹም በመጨረሻ ምን ብለዋል? በኢትዮጵያ ውስጥ ላሉ ሀቀኛ ዲሞክራሲያዊ የፖለቲካ ፓርቲዎችና ሲቪክ ኃይሎች፣ የሚዲያ ተቋማት፣ ሁላችንም ባለድርሻ አካላት በአንድነት እንድንቆምና ጥብቅና አስቸኳይ ጥሪ እናቀርባለን ብለዋል። በሀገር ዘላቂ ሰላምና ልማት፣ ሉዓላዊነትና አንድነት፣ በህዝብ መተሳሰብና መረዳዳት፣ አብሮነትና ፍቅር ያለ ተቀናቃኝነት በአጋርነት በመቆም እነዚህም መሰረታዊ ቅድመ ሁኔታዎች በጋራ እንጠይቅ ዘንድ ጥሪያችንን እናቀርባለን ብሏል። የ2018 ዓ.ም ምርጫ ታሪካዊ ለውጥ ሊያመጣ የሚችለው መጀመሪያ መገንባት ያለበትን የዲሞክራሲ መሰረት ከገነባን ብቻ ነውና በአንድነት የመቆማችን ተልዕኮ ለነገ የሚባል አይደለምና እንተባበር ዘንድ ጥሪያችንን እናቀርባለን ብለዋል። የኢትዮጵያችን ወዳጅ ሀገራትና አጋር ዓለም አቀፋዊ አህጉራዊና ቀጠናዊ ህዝቦች ለሀገራችን ዲሞክራሲያዊ ስርዓት ግንባታ በምናደርገው ትግል ከጎናችን በመቆም ለሀገራችንና ህዝቦቿ ከፍተኛ ውለታ እንድትውሉ ጥሪያችን እናቀርባለን ብለዋል። ይህንንም ያሉት ህብር ኢትዮጵያ ዲሞክራሲያዊ ፓርቲ፣ የመላው ሲዳማ ህዝብ ዲሞክራሲያዊ አንድነት ፓርቲ፣ ባልደራስ ለእውነተኛ ዲሞክራሲ ፓርቲ፣ የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዶፓ፣ የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ፣ የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራልስ ኮንግረስ፣ የወላይታ ብሔራዊ ንቅናቄ፣ አረና ትግራይና ለዲሞክራሲ ሉዓላዊነት አረና ትግራይ ናቸው። ስለዚህ አብይ አህመድ ይህን ሰምቶ ምርጫውን ያራዝማል፣ የተጠየቁትን ቅድመ ሁኔታዎች ያሟላል ተብሎ ባይታሰብም ያቀረቡት ጥያቄ ግን ቤዚክ ነው። አብይ አህመድ ኢዜማን አብንን ይዞ ወደ ምርጫ መግባቱ የሚቀር አይደለም። አብይ ይህን ፈርቶ ያዘጋጃቸው በርካታ ፓርቲዎች አሉ፣ በአጃቢነት የሚሳተፉ እንደምታዩት ከ40 በላይ ፓርቲዎች አሉ። ስለዚህ እዚህ መግለጫ ውስጥ ያልተካተቱትን ይዞ ለመቀጠል እንደሚያስብ ጥርጥር የለውም። ምክንያቱም ምርጫ ቦርድና ሀገራዊ ምክክር ብቸኛ የመትረፊያ ተስፋዎቼ ብሎ ያዘጋጃቸው ናቸው። ምርጫውን በፊት ካደረገ በኋላ ከዛ ሀገራዊ ምክክር አድርጎ የሚፈልገውን ወይም ደግሞ ያቀረባቸውን አጀንዳ አጸድቆ ኢትዮጵያን እንደገና
ለመጪው 5 ዓመት የማተራመስ እቅድ ነው ያለው። ስለዚህ ይህን ወፈፌ ሰውዬ ማስቆም ኃላፊነት የተቃዋሚዎች ብቻ ሳይሆን የኢትዮጵያ ሕዝብም ጭምር ነው። በነገራችን ላይ የኢትዮጵያን ሕዝብ አንዳንድ ጊዜ ስመለከተው ስነ ልቦናውን ሳስበው የአባቶቻችን መንፈስ እኛ ውስጥ አለ ወይ ብዬ ጠይቃለሁ። ምርጫ ቦርድ እኮ ሊመርጥ ገብቶ ካሜራ ላይኝ ይችላል ብሎ እኮ ንብ መርጦ ሲወጣ የነበረ ሕዝብ ነው ያለው። እዛች ምርጫ የሚካሄድባት ጠባብ ክፍል ውስጥ እንኳን ሲገባ ለራሱ ነፃነት መስጠት የማይፈልግ ባሪያውን ሲሉት ሰጥለጥ ብሎ ባሪያ ለመሆን የሚዘጋጅ አንዳንድ ቦታ እንኳን ከዛ ባርነት ለመውጣት የሚያስችሉ ትንንሽ ጥቃቅን ነገሮችን እንኳን በድፍረት ለመፈጸም ወኔ የሌለው ህዝብ ሲሆን እየታየ ነው በጣም ብዙ ጊዜ ማለት ነው። ለዛም ነው አገዛዙ 100% ምርጫ ሲያረጋግጥብን የኖረው። ለዛም ነው ለምሳሌ 2002 ላይ እኔ ኮሮጆ ተገልብጧል የሚል አስተሳሰብ የለኝም። የኢትዮጵያ ህዝብ ተስፋ በመቁረጡ የተነሳ በ1997 በተካሄደው ምርጫ ተስፋ በመቁረጡ የተነሳ ገብሮ ወዶ ያደረገው ነው ብዬ አምናለሁ። በተመሳሳይ መልኩ በአዲስ አበባ የተካሄደው ምርጫ ላይ የአዲስ አበባ ህዝብ ብልጽግና መርጧል። ዛሬ የሚፈናቀለው የሚሳደደው በመረጠው መንግስት ነው። ይሄን በግልጽ እናገራለን። አዲስ አበባ ላይ ክልሎች ላይ ተውት ጌም ነበረ። አዲስ አበባ ላይ ግን የአዲስ አበባ ህዝብ ብልጽግና መርጧል፣ ኦህዴድም መርጧል። ወደ ፊንፊኔ ከተማያን ቀይርልኝ፣ በኮሪደር ልማት ስም ቤቴን እያፈረስክ አባረኝ፣ ጥረገኝ፣ አደህየኝ፣ በረሃብ አንገላታኝ፣ አሰቃይ ብሎ ብልጽግና መርጧል። በቀጣይም ይሄ ህዝብ ከዚህ አስተሳሰብ መውጣት ካልቻለ ሀገር ላው ላይ እንዳትፈርስበት ያሰጋል። የሚገርሙ ፓርላማውን ውስጥ ተቃዋሚዎች እንዲገቡ የሚለው ያለው ተቃዋሚዎች በስነ ስርዓቱ ተወዳድረው አሸንፈው በፓርላማ ውስጥ መብት ኖሯቸው የመሳተፍ ጉዳይ አይደለም። የሱም ፓርላማ እንዲያደምቁ ለማድረግ ነው ፍላጎቱ። እዚህ ላይ አንድ ነገር ልንገርህ፣ እስከዛሬ ድረስ ተናግሬ የማላውቀው መቼም እንግዲህ ተመልከት፣ በደንብ ህዝብ እንዲያዳምጠኝ እፈልጋለሁ ምን አይነት ሰው እንደሆነ ሰውዬ። ብርሃኑ ተወዳድሮ የተሸነፈ ዕለት ምን አለኝ አብይ፣ እኔ እኮ ብርቱካንን ጠይቂያት ነበር፣ እዛ የነበረው ምርጫ ሪግ ተደርጎ ብርሃኑ ተመርጧል፣ የምርጫ ውጤት ተጭበርብሮ ብርሃኑ ፓርላማ እንዲገባ እሷ ቆምቢ ብላኝ ነው አለኝ። አቶ አንዳርጋቸው ከአንከር ሚዲያ መሳይ መኮንን ጋር ባደረገው ቃለ መጠይቅ ከዚህ በፊት አብይ አህመድ ያደረገውን ስለ ምርጫ ያለውን እይታ የሚገልጽ አንድ ስቶሪ አጋርቷል። ምንድን ነው ያለው? ትንሽ ተቃዋሚዎች ቢገቡ ውበት ይኖረዋል ብሎ አሰበ አብይ አህመድ። 100% ወይም 99% እንዳሸነፈ ሲሰማ አሸንፋል ሲባል ትንሽ ተቃዋሚዎች ማስገባት ፈለገ። ከዛ ምን አለኝ አለ፣ ብርሃኑ ተወዳድሮ ምርጫ ጣቢያው ላይ የተሸነፈ ጊዜ ምን አለኝ አለ፣ ብርቱካንን እኮ ደውዬላት ነበረ፣ የብርሃኑ ነጋን የምርጫ ውጤት ቀይሪውና አሸንፏል ብለሽ ግለጩ፣ ተሸንፎ ሹመት ከሚሰጠው ይልቅ አሸነፈ እንዲባል ፈልጎ እንደዛ አይነት ትዕዛዝ አስተላልፎ ነበር። ብርቱካን ሚደቅሳ ሳትቀበለው ስለቀረች ነው እንጂ ውጤቱን ቀይሪና ብርሃኑ ነጋ አሸንፏል ብለሽ አሳውቂ በማለት ተናግሮ ነበር። ያው 100%ን ላለመድገም ማለት ነው፣ ኢህአዴግን ውጤት ላለመድገም ቀይሩ ብሎ ነበረ። ዛሬ እሱንም መተማሰል እሱ ጋር ጎን ቁጭ ብላ የምትጸልይ ጌታዊ መንግስቴን ታደግልኝ እያለች ስትጸልይ የምታደር የምርጫ ቦርድ ኮሚሽን አምጥቶ ሾሟል አብይ አህመድ። መስፍን አርያም በተመሳሳይ መልኩ። ስለዚህ ያሰበውን ለማሳካት አሁን በአማራ ክልል ያለው፣ በትግራይ ክልል ያለው፣ በአፋር ክልል ያለው፣ በተለያዩ ቦታዎች ያለው ሁኔታ ቢታወቅም ኦሮሚያን በተመሳሳይ መልኩ ዛሬ ዜጎች የማይንቀሳቀሱበት ክልሉን አለ። ኦሮሚያ ክልል ወደ ግቤ በረሃም ብትሄድ፣ ወደ አባይ በረሃም ስትወርድ መከራ ሆኗል። በሁሉም መስመር ኦሮሚያ ላይ ዜጎች እንኳን የፈለጉትን ሊመርጡ ይቅርና በማንነታቸው በሃይማኖታቸው የሚሳደዱበት ሆኗል። እውነቱ ይሄ ነው። ይህን ሽምጥጥ አርጋ ክዳ ግን ከብልጽግና ቅርንጫፍ ጽሕፈት ቤት የመጣላትን የአረንጓዴ ካርድ ቆጥራ ብዙ አረንጓዴ ተልኮልናል፣ አስቻይ ሁኔታ አለ ለማካሄድ እያለች ነው። ስለዚህ ይቺ የምርጫ ቦርድ ኮሚሽን ራሱ እንድትቀየር ሰፊ ስራ ሊሰራ ይገባል። መቼም በዚህኛው መስክ እየተንቀሳቀሱ ያሉ ፓርቲዎች ስላሉ እኔ በምርጫ ተስፋ ማደርግ ሰው አይደለሁም። አብይ አህመድ በምርጫ በምናምን የሚወገድ ሰው አይደለም። በኃይል መግዛት የሚፈልግ በኃይል የሚወገድ መሪ ነው። ግን በዚህኛው መስመር እየተንቀሳቀሱ ያሉ ስላሉ ህጋዊነት ለማግኘት አብይ እየሞከረ ስለሆነ ይቺ ሴትዮ ከሂደቱ ጀምሮ የአብይ አህመድ ተላላኪ መሆኗን አረጋግጣለች። ስለዚህ በዚህ ጉዳይ ላይ በጽኑ ሊሰራበት ይገባል። ሁለተኛው ርዕስ
ወደብን ይመለከታል። እንግዲህ አብይ አህመድ የወደብ ባለቤት አደርጋችኋለሁ እያለ መፎከር ከጀመረ 2 ዓመት አለፈው እና የወደብ ባለቤት አደርጋችኋለሁ የሚለው ቅዥቢ መሪ ወደብ እየከፈልን መጠቀም የማንችልበትን ሁኔታ እየፈጠረ ይገኛል። በጎረቤት ሀገራት በአጠቃላይ ችግር እየፈጠረ ይገኛል። አሰብ እያለ ከጅቡቲ ጋር ያለውን ነገር አበለሻሸው። ግብፅ ትናንትና ከትናንት ወዳ ጅቡቲ መታ በወደብ ጉዳይ ተፈራርማለች። አብይ በታገለው እግሩን እየተከተለች ድል የምታደርገው ግብፅ ሆናለች። ትናንትና ሶማሊያ ጋር የሆነ ግብ ለኩሶ ነበረ። ከዚያ ያንን ግብ ተጠቅማ ማን ድል አደረገች? ግብፅ ነች ድል ያደረገችው። ሱዳን ላይ በተመሳሳይ መልኩ ግብፅ ነች ድል ያደረገችው። ጅቡቲም ላይ በፈጠረው ችግር አሁን ላይ ድል ያስመዘገበችው ማናት? ግብፅ ነች። ኤርትራ ጋር ተውት። ኤርትራ ጋር ያለውን ጉዳይ የምታውቁት ነው። ጓዳዋ ሆናለች ማለት ይቻላል። የግብፅ ጓዳ ኤርትራ ሆኗል። ስለዚህ በጎረቤት ሀገራት ጋር አብይ አህመድ በሚፈጥረው ችግር የግብፅ አሸናፊነት እየተረጋገጠ ነው። ከአብይ አህመድ የሚበልጥ ግብፅ ኤጀንት የላትም። ምስራቅ አፍሪካ ውስጥ የግብፅ ዋነኛ ኤጀንት የግብፅ ዋነኛ አገልጋይ አብይ አህመድ ነው። ተቃዋሚዎችን ብትፈረጇቸው፣ አማጽያንን ብትወቅሳቸው ትርጉም የለው። እስካሁን ድረስ ግብፅ ስታሸንፍ የታየችው አብይ አህመድ በታገለው ነው። አብይ አህመድ ባበላሸው ነው። ስለዚህ የወደብ ባለቤት አደርጋችኋለሁ የሚለው ሰውዬ ወደብ እየከፈልን መጠቀም የማንችልበትን ሁኔታ እየፈጠረ ይገኛል። ግብፅ በሶማሊያ፣ ኤርትራ፣ ደቡብ ሱዳን፣ ጅቡቲን ገቢ አድርጋለች። ኢትዮጵያን ከባለች ማለት ይቻላል በሁሉም አቅጣጫ። ግብፅና ሳውዲ አረቢያ በትናንትናው ዕለት ደግሞ የወጣው መረጃ ቀይ ባህር ላይ የባህር ኃይል ልምምድ በጋራ እያደረጉ ነው። ያ ልምምድ ለማን ነው የሚለውን እንግዲህ እናንተ መልሱት። አብይ ለግብፅ አሸናፊነት እየሰራ ነው። ካድሬዎች ሆይ ቢመራችሁም ቢጥማችሁም ሀቁ ይሄ ነው። አብይ አህመድ ለግብፅ አሸናፊነት ለኢትዮጵያ ፍርሰት ጠንክሮ እየሰራ ይገኛል እና አሰብ ቀርቶብህ አድዋ ግባ፣ አክሱም ተሻግረ እስቲ ተሳልመ ተመለስ በሉት። እስቲ አክሱም ሄድ፣ አድዋ ግባ፣ መቀሌን ግባና መጀመሪያ መቀሌን መጎብኘት ቻል ብላችሁ ነገሩት መሪያችሁን አብይ አህመድን። መቀሌ እስቲ ሄድና አንድ የክልል ከተማ ከገባ 7 ዓመት አለፈ እኮ። እስቲ መጀመሪያ መቀሌን ገቢ አድርግ፣ መቀሌን ትግራይን ገቢ አድርግ ብላችሁ ጠይቁ። ከዛ በኋላ ስለ ባህር በር ይወራል፣ ስለ አሰብ ይወራል። ዋናው ነገር ግን አሁን በተጨባጭ እየታየ ያለው ኢትዮጵያ የወደብ ባለቤት መሆኗ ቀርቶ ወደብ ከፍላ መጠቀም የማትችልበት ሁኔታ እየተፈጠረ ይገኛል። ወደ ቀጣዩ ርዕስ ስንሻገር አቶ ታዬ ደንደዓ ከተከሰሱባቸው 3 ወንጀሎች በሁለቱ ነፃ መባላቸው ተሰምተዋል። የቀድሞ ሰላም ሚኒስትር አቶ ታዬ ደንደዓ ዛሬ በዋለው ችሎት በ2 ክሶች ነፃ መባላቸውን ጠበቃቸው አበራ ንጉስ ገልጿል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብር ችሎት በዛሬው ውለው ከጠላት ጋር በመተባበር በሚል አንቀጽ፣ መገፋፋትና ግዙፋዊ መሰናዳት በሚል አንቀጽ፣ ሶስተኛ ደግሞ የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚል ሶስተኛ አንቀጽ 3 ተደራራቢ ወንጀሎች ተከሰው በክርክር ሂደት ላይ እንደነበሩ ይታወቃል። ዛሬ የዋለው ችሎትም በሁለቱም የመጀመሪያ ክሶች ባቀረቡት የሰው የሰነድና የቪዲዮ ማስረጃዎች በበቂ ሁኔታ ተከላክለዋል በማለት በአብላጫ ድምፅ በነፃ እንዲሰናበቱ ፍርድ መሰጠቱን የገለጸ ሲሆን በሶስተኛ ደረጃ ለቀረበባቸው የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል ግን ባቀረቧቸው ማስረጃዎች በበቂ ሁኔታ ማስተባበል አልቻሉም በማለት የጥፋተኝነት ፍርድ በሙሉ ድምፅ ሰጥቷል ብሏል። አንድ ሚኒስተር ዲኤታ የነበረ ሰውዬ ቤቱ ክላሽ ስለተገኘበት ነው ይሄ ሁሉ ገተታ። በነገራችን ላይ ልደታ ጸረ ሽብር ችሎት እንደመቅረብ አሳፋሪ ነገር የለም። በኢትዮጵያ ተስፋ እንድትቆርጡ የሚያደርግ እዛ ቦታ ላይ ያሉ ዳኞች ወረዳና ቀበሌ ላይ አታገኙም። እንደዚህ አይነት ቀበሌ ላይ ያሉ የፍርድ ሸንጎ ምናምን የሚባሉት ከነዚህ በጣም የተሻሉ ናቸው። በአማርኛ መጻፍም ሆነ መናገር የሚከብዳቸው እሱ ብቻ አይደለም። በአማርኛ መልስ ሲሰጧቸው በላያቸው ላይ የሰፈረው የዘረኝነት አባዜ በጥላቻ የሚያስቃጥታቸው ጉዶች ናቸው። እዛ በዳኝነት ወንበር ላይ የተቀመጡት ልደታ ምድብ ጸረ ሽብር ላይ የተቀመጡ ዳኞች እስረኞች መሆን የነበረባቸው ናቸው። ከነሱ በላይ ወንጀለኛ በፍጹም ሊኖር አይችልም። ትናንት ታዬ ደንደዓ ሲከሰስ እኮ ሲታሰር አብይ አህመድ ስለፈለገ እንደታሰረ እርግጥ ነው። በዋስ ከተፈታ በኋላ ነው እንደገና ይግባ የተጠየቀ ተብሎ ተመልሶ እስር ቤት እንዲገባ የተደረገው። ለዚህ ምክንያቱ ደግሞ ታዬ ደንደዓ በሶሻል ሚዲያ የሚያደርገውን ቅዋሜ አጠናክሮ በመቀጠሉ የተነሳ ይህን ሰው መልሱ ብያለሁ።
መልሱ ብሎ መሽረፈት አዘዘ። ስለዚህ ተመልሶ እንዲገባ ሆነ። እውነቱ ይሄ ነው፣ ስላጠፋ አይደለም። ልክ እንደዚህ ሁሉ በእስር ቤት ውስጥ የሚሰቃዩ ከ3 ዓመት በላይ ታስረው እስር ቤት እየተሰቃዩ ያሉት እነ መስከረም አበራ፣ እነ ዶክተር ወንደሰን፣ እነ ቴዎድሮስ ኃይለማርያም፣ ዮሐንስ ባያለው፣ ክርስቲያን ታደለ፣ ጎበዜ ሲሳይ፣ ገነት አስማማው፣ ዳዊት በጋሻው፣ አባይ ዘውዱ የመሳሰሉ ወንድሞቻችን፣ ሌሎችም እነ ኤርሚያስ ሙክሪያ፣ እነ ዮርዳኖስ፣ እነ ሲሳይ አውግቸው እየተሰቃዩ ያሉት በብዙ መዝገብ የተከሰሱ ወንድሞቻችን ስላጠፉ አይደለም። እነ ዮሐንስ ባያለው የክልል ምክር ቤት ላይ ጥያቄ ስለጠየቁ ነው። እነ ክርስቲያን ታደለ አብይ አህመድን ጥያቄ ስለጠየቁ ነው። ካሳ ተሻገር አዲስ አበባ ምክር ቤት ውስጥ ጥያቄ ስለጠየቀ ነው። ይህ ሁሉ መከራ እየወረደባቸው ያለው ጥፋት ስላጠፉ አይደለም። እውነተኛ ዳኛ ቢኖር ኑሮ ገና ድሮ ተለቀው ነበረ። ፍትህ ቢኖር ኑሮ በኢትዮጵያ ውስጥ እስካሁን ድረስ እስር ቤት መገኘት ያለበት አብይ አህመድ እና ቡድኑ ነበር። ግን ይሁንና የፖለቲካ እስረኞች በመሆናቸው የተነሳ የፖለቲካ አቅጣጫ የተሰጠባቸው እንዳይፈቱ ትዕዛዝ የተላለፈባቸው በመሆናቸው የተነሳ ያለምንም ፍትህ ይኸው 3 ዓመት ሙሉ እስር ቤት ይገኛሉ። እንደዛም ሆኖ አብይ አህመድ የአማራ ህዝብ ወደ ትግል የገባው አደን አምሮት ይመስል ወደ ጫካ የገባው ቀበሮና ነብር ለማደን የገባ ይመስል እባካችሁ ተውት፣ እሱን ነገር አቋርጡና ግቡ ይላል። ባለፈው ጎንደር ላይ አይታችሁታል አይደል? ተውት፣ በቃ ስለማይጠቅም ተመለሱ። ትንሿን እንኳ ጥያቄ ያለምንም ጥፋት ያሰራቸውን አማራዎች ሳይፈታ ሌላውን ተውት። ሌላውን በሀገር ተንቀሳቅሶ የመስራት መብት፣ የእኩልነት፣ የነፃነት፣ የስልጣን ውክልና የመሳሰለውን ነገር እርሱት። ይህን እንኳ ሳይፈጽም ተውትና ኑ ቶሎ ይላችኋል ማለት ነው። ለአደን የገቡ ይመስል ግን የሁሉ ስላቅ በመጨረሻ ራሱን እንደሚበላው ጥርጥር የለውም። እየበላውም ነው፣ እየተበላ ነው። አብይ አህመድ አሁን ላይ በህይወት ያለ ይመስላል እንጂ በሁሉም መስክ መበስበስ ተከስቶበታል። ዛሬ ታዬ ደንዳ በሁለቱ ክስ ነፃ ቢባልም በሶስቱም ነፃ ቢባልም አይፈታም። አብይ አህመድ ይፈታ ካላለ በስተቀር ታዬ ደንዳ ሊፈታ አይችልም። በፖለቲካዊ ውሳኔ ነው የታሰረው፣ በፖለቲካዊ ውሳኔ ነው የሚፈታው። ራሱን የኢትዮጵያ ሃይማኖት ተቋማት ጉባኤ በሚል ስም የሚጠራው ስብስብ በአርሲ የተከሰተውን ክስተት ወይም ጥቃት አጣራለሁ ብሎ ወደ ምርመራም ግባቱን ገልጾ ነበር። ከቀናት በኋላ እንደገና መጥቶ መግለጫ መስጠቱ የሚዘነጋ አይደለም። በዛም መግለጫ ላይ ገዳዮቹን የሚደባብቅ ሟቾቹን ደግሞ ለሁለተኛ ጊዜ የሚገድል ተጎጂዎችን፣ የቆሰሉ የተፈናቀሉ ተጎጂዎችን ለሁለተኛ ጊዜ ጥቃት የሚፈጽም ብሎም በቦታው ያልነበሩ ወንጀሉን ያልፈጸሙ ኃይሎችን የሚሆነችል መግለጫ መስጠቱ የሚዘነጋ አይደለም። በኦሮሚያ ክልል አርሲ ዞን ሄደን በምናይበትና በምናጣራበት ሰዓት ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህን የፈጸሙት ራሳቸውን ፋኖ ናቸው የሚል ምላሽ ተገኝቷል። እንደሰማችሁት ነው እንግዲህ ቆብ የጫነ የአብይ ተላላኪ የሚናገረውን ነገር እንደሰማችሁት ነው። ፋኖ ነው ጭፍጨፋውን የፈጸመ ብለውናል በማለት ፍትህን ሲደፍቅ ታውታላችሁ፣ እግዚአብሔርን ሲክር ታውታላችሁ፣ በሐሰት ሌሎችን ሲከስ ታውታላችሁ፣ ከገዳዮች ሲተባበር ታውታላችሁ፣ ሟቾች ላይ ተፈናቃዮች ላይ ሌላ ጥቃት ሲሰነዝር ታውታላችሁ። ዛሬ ፋኖ እንዲንቀሳቀስ ያደረገው ትናንትና ወለጋ ላይ ሲገደል የነበረው አማራ ዛሬ መከላከያ እንኳን የማይቀርበው ኃይል ሊሆን የቻለው ቢዛሞ ክፍለ ጦር ሊመሰረት የቻለው በዚህ ንቀታችሁ ነው፣ በዚህ ክደታችሁ ነው። ለጊዜው ፍትህን ልታድበሰብሱ ትችላላችሁ። በዚህ አካሄድ ግን በዚህ አይነት ፍርደ ገምድልነት ግን አሸናፊ መሆን አይቻልም። ህዝቡን የበለጠ እያበሳጫችሁ ወደ ትግል ታስገቡታላችሁ እንጂ ልትሰብሩት አትችሉ። ሀቁ በአርሲ አካባቢ ሃይማኖታዊ እንቅስቃሴ የሚያደርግ የሽብር ቡድን ተደራጅቷል። ሀቁ ይሄ ነው። ለኦርቶዶክሳውያን ብቻ ሳይሆን ለሙስሊም ወገኖቻችን የማይጠቅም ቅንጣት ታክል ሃይማኖታዊ ዓላማ የሌለው ግን ሃይማኖት ውስጥ የተደበቀ የሽብር ኃይል ተፈጥሯል። ከውጮች ጋር በጥቅም የተሳሰረ ኃይል ተፈጥሯል። ስለዚህ ያንን እውነት ክደህ ፋኖ ነው የፈጸመው ብትል የምታመጣው ነገር የለም። ነገ ገለልተኛ አካል ገብቶ ሲያጣራው እውነቱ ይወጣል። በተረፈ ግን የአጣሪ ኮሚሽኑ ውስጥ ወይም ደግሞ የሃይማኖት ተቋማት ጉባኤ በሚል ስም ራሱን የሚጠራው ስብስብ ውስጥ ያሉት ሰዎች ትናንትና እንደምታዩት ነው የአብይ አህመድን መጽሐፍ እንደ መጽሐፍ ቅዱስ ደረታቸው ላይ ለጥፈው የፕሮስፐሪቲ ጎስፔል የሚቀነቅነውን መጽሐፍ ሲያስተዋውቁ የነበሩ የአብይ ተላላኪዎች ናቸው። እነዚህን ሰዎች አባቴ እያልክ እንደ እምነት አባት መቁጠር
እግዚአብሔርን እንደመካድ የሚቆጠር ነው። እነዚህ የሃይማኖት አባት ለመባል ይቅርና ሃይማኖተኛ እንደ አንድ ሃይማኖተኛ ምዕመን በዛ ደረጃ ራሱ ለመመደብ የሚበቁ አይደሉም። እና ግን መታወቅ ያለበት አብይ ጋር በግልጽ ማለት ነው ትናንትና የአብይ መጽሐፍ ሲመረቅ ሌላውን ለማብሸቅ አስተላለፋችን ከፕሮስፐሪቲ ጋር ነው ከኦርቶዶክስ ጋር አይደለም የሚል መልእክት ለማስተላለፍ በዚህ መልኩ መጽሐፉን ይዘው ሲያስመርቁና ሲያስተዋውቁ የነበሩ ናቸው። ዛሬ አጣሪ ተብለው አርሲ ሄደው በህዝብ የሚታወቀውን መላው ኢትዮጵያውያን ከሊቅ እስከ ደቂቅ የሚያውቀውን እውነት በዚህ ደረጃ ሊደፍቁ እየተንቀሳቀሱ የሚገኙት። ይህ ሁኔታ ግን ከምንም በላይ የሚጎዳው አገዛዙን ነው። ከምንም በላይ ማለት ነው አገዛዙን ነው የሚጎዳው። እዚህ ደረጃ ሊገኝ የቻለው ብልጽግና፣ በዚህ ደረጃ ሊንኮታኮት የቻለው፣ በዚህ ደረጃ ተከታይ አልባ የሚያወራውን ነገር ተቀባይ የሌለው ሊሆን የቻለው፣ ጎረቤት ሀገራት መቀለጃ ሊሆን የቻለው እስካሁን ድረስ ህዝብ ላይ ሲሰራው በነበረው ግፍና ክህደት ነው እና ይህን ግፍና ክህደት ባጠናቀረው ቁጥር ራሱ ላይ ገመዱን እያጠበቀ መሆኑ ሊያውቅ ይገባል። በተረፈ ግን በውጭ ያላቸው ኦርቶዶክሳውያን በዚህ ጉዳይ ላይ ዘመቻውን ማጧጧፍ ይገባቸዋል። አባታችን አቡነ ጴጥሮስ ባለፈው ወደ ሚዲያ መጥተው ንግግር አድርገዋል። በዚህ ጉዳይ ላይ ደብዳቤም ጽፈው አይቻለሁ። ይሄ ሊበረታታ የሚገባው ነው። ኦርቶዶክሳውያን ሲጮሁ ትናንት የትግራዩን ኬዝ እያመጣ የምትከስ ቁሞ ቀር ብታድቡ ይሻላችኋል። የእኛ ቀሳውስት ከአማራ ጎን ሲሰለፉ የእናንተ ከማን ጋር ነበር አስተላለፋቸው? የእናንተ ቀሳውስት ከህወሓት ጋር መሰለፍ ይችላሉ። የእናንተ ጳጳሳት ከህወሓት ጋር መሰለፍ ይችላሉ። የኢትዮጵያኖቹ ግን አይችሉም። የእነሱ ማስተላለፍ ከህወሓት ጋር መሆን ነበረበት። እነዚህ አይነት ፍርደ ገምድልነት አይጠቅምም። የትናንቱን ኬዝ እንርሳውና በአዲስ መንፈስ እንንቀሳቀስ። ይህን አስተያየት እንዲሰጥ ያስገደደኝ በእያንዳንዱ ነገር ላይ የመዳኛ ሚዛን አድርገው ሲያመጡት እያየው ስለሆነ ነው። ዛሬ ሰዎች አቋማቸውን ቀይረው ሲመጡ ትናንትና እንደዚህ ብላችሁ ነበር ምናምን ይላሉ ማለት ነው። ይሄ ተገቢ አይደለም፣ አይጠቅምም። ትናንትና ላይ ዘመቻ ያስተባበሩት እነ ዳንኤል ክብረት አማራ ሆነው አይደለም፣ ኦርቶዶክስ ሆነው አይደለም ያስተባበሩት፣ የፒፒ ካድሬ ሆነው ነው ያን ዘመቻ ሲመሩ የነበሩት። ለዛም ነው አሁን ላይ አማራም ላይ ሲታወጅ በዛው አቋማቸው ተገልጸዋል። ትናንት ተታለው ህወሓት አጥፊ መስሏቸው፣ ይሄኛው ደግሞ አቅም አንሶት ግን ቅን አስተሳሰብ ያለው መስሏቸው ደግሞ ድጋፍ ሲሰጡ የነበሩ ዛሬ አቋማቸውን አስተካክለው በትክክለኛ መስመር እየተጓዙ ነው። ስለዚህ እነዛ ማድረግ ሲጀምሩ ልትፈቅዱላቸው ይገባል። ሁሉንም ነገር የመመዘኛ የመዳኛ መስፈርት አታድርጉት። ትናንትንም የምናነሳ ከሆነ ሁላችንም ልናነሳው የምንችለው ቁስል ህመም እኛም ውስጥ አለ። ስለዚህ ያንን ፋይል ዘግተን የሚጠቅመን በጋራ እላያችን ላይ የፈረሰች ያለችውን ሀገር በጋራ ለመታደግ መሞከሩ ነው የሚጠቅመን። የትናንቱን ፋይል ዘግተን በትናንቱ ጉዳይ ላይ ይቅር መባባል ባለብን ነገር ላይ ይቅር ተባብለን ከዛ ውጭ ደግሞ ንግግር በሚያስፈልገው ጉዳይ ላይ ኬዞቹን በሂደር አሳድረን በአዲስ መንፈስ ብንንቀሳቀስ ነው የሚጠቅመን። ተሰሚነት የሚኖረንም እንደዛ ስናደርግ ነው። በተለይ ለኢትዮጵያ መዳኝ አሁን ላይ የሰሜኑ ትብብር ወሳኝ ሆኖ ተገኝቷል። የሰሜኑ ትብብር ኢትዮጵያ ትዳን ከተባለ ራሳቸውን ከማትረፍ አልፈው ይችን ሀገርና ትርፋት ከተባለ የትግራይና የአማራ ህዝብ ትብብር ከመቼውም ጊዜ በላይ የሚጠበቅበት ጊዜ ነው እላለሁ። ስለዚህ ያለፈ ኬዝ እያነሳችሁ ነገሮችን ከማበላሸት መታቀብ ያስፈልጋል እላለሁ። በተረፈ አብራችሁ ስላቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብዬ የዛሬ ዝግጅቴን እቋጫለሁ። አመሰግናለሁ።